የተከበሩ አቶ ዮናስ አለሙ የጋሸና ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ሆኛለው ጌጤ የዋርላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ ኢንስፔክተር ሀብቴ በላይ የዋርላ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ፣ የተከበሩ መላከ ፀሐይ መርጌታ ሃይማኖት አበበ የዋርላ ወረዳ ቤተ ክህነት ስራ አስኪያጅና የኮን ደብረ ፀሐይ ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ፣ የተከበሩ አቶ ቢሰን ካሳዬ የዚህ ምሁራን መፍለቂያ የሆነው የኮን ቴክኒክና ሙያ ኮሌጅ ዲን፣ የተከበሩ አቶ መርሻ ወንድ አፍራሽ የኢንዱስትሪ ኤክስቴንሽን ቴክኖሎጂ ሽግግር ምክትል ዲን፣ የተከበሩ አቶ ዘመነ መላክ የትምህርትና ስልጠና ምክትል ዲን እና የዚህ እንቁ ኮሌጅ እንቁ መምህራን፣ የተከበሩ አቶ ምስጋናው አሰፋ የዋርላ ወረዳ ስራና ስልጠና ጽሕፈት ቤት ኃላፊ፣ የተከበሩ አቶ አሰፋ ጌትነት የጋሸና ከተማ አስተዳደር ስራና ስልጠና ኃላፊ፣ የተከበራችሁ የኮን ቴክኒክና ሙያ ኮሌጅ ትምህርትና ስልጠና ቦርድ አባላት፣ የተከበራችሁ የወረዳችን አመራሮች በየማዕረጋችሁ፣ የተከበራችሁ የኮን ኮሚኒኬሽን እና የባህል ቡድን አባላቶቻችን፣ የዚህ ፕሮግራም ደንቆ አድማቂዎቻችን፣ ክቡራንና ክቡራት፣ ጥሪ የተደረገላችሁ እንግዶቻችን፣ ኮሌጃችን በ2000 ዓ.ም ተከፍቶ በይፋ መማር ማስተማር የጀመረው በ2006 ሲሆን በ13 ዓመት ጉዞው 4392 ተማሪዎችን ያስመረቀና የተመረቁትንም ተማሪዎች ከ90% በላይ ስራ ያስያዘ አንጋፋ ኮሌጃችን ከዚህ በታች ያሉትን 13 ዲፓርትመንቶች አይሲቲ፣ እንስሳት ሀብት፣ ጋርመንት፣ ሮድ ኮንስትራክሽን፣ አውቶሞቲቭ፣ ክሮፕ ፕሮዳክሽን፣ ኤሌክትሪካል ኤሌክትሮኒክስ እና የመሳሰሉትን ሙያዎች ከፍቶ በማሰልጠን ላይ የሚገኝ ሲሆን እነሆ ዛሬ በ2018 ዓ.ም ደግሞ በቀን የትምህርት መርሃ ግብር ለስድስተኛ ጊዜ 63 ተማሪዎችን በአይሲቲ ዘርፎች የሚያስመርቅ ሲሆን ተጋባዥ እንግዶቻችን፣ ውድ ተመራቂዎቻችንና አስመራቂዎቻችን እንኳን ደህና መጣችሁ፣ ተመራቂዎቻችንም እንኳን ደስ አላችሁ እላለሁ። ውድ ተመራቂዎቻችን የመማር አማራጭ አንግበው ለዚህ ደረጃ የደረሱትን የትምህርትን ምንነትና አስፈላጊነት ጠንቅቀው ያወቁ ተማሪዎች ናቸው። ትምህርት ማለት ሰብአዊ እውቀትን፣ ክህሎትን፣ በጎ ስነ ምግባርን እና አመለካከትን ለማዳበርና ለማሻሻል የሚረዳ ቀጣይነት ያለው የመማርና የማስተማር ሂደት ነው። ትምህርት ማለት እውቀትንም ሆነ ሙያን የማስተማርና የመማር ሂደት ነው። እንቁ እንደ ምሁራን ትንታኔ ትምህርት ለአንድ ሰው ስብዕና ግንባታ ከፍተኛ ፋይዳ ያለው ሲሆን የመጀመሪያው ፋይዳ ኢነርጂ ወይም ጉልበት አቅም ነው። ትምህርት በተማሪዎች ውስጥ ያለውን የተዳፈነ አቅም ይቀሰቅሳል። ማንኛውንም ለውጥ ለማምጣት የሚያስፈልገውን አእምሯዊና አካላዊ ጉልበት በትክክለኛው መስመር እንዲፈስ ያደርጋል። ሁለተኛው ፋይዳ ዲስፕሊን ወይም ስነ ስርዓት ነው። ከትምህርት የሚገኘው ትልቁ ስጦታ ራስን መግዛት ነው። ስነ ስርዓት ያለው ሰው ግቡ ላይ ለመድረስ ስሜቱን ተቆጣጥሮ ስራዎችን በጊዜውና በጥራት የማከናወን ብቃት ያዳብራል። ሶስተኛው ዩኒቲ ወይም አንድነት ነው። ትምህርት በሰዎች መካከል ያለውን ልዩነት አጥብቦ መግባባትን ይፈጥራል። በአንድ ዓላማ ስር መሰባሰብን፣ በጋራ መስራትንና የሰው ልጅን እኩልነት የመረዳት ጥበብን ይጨምራል፣ አቅጣጫን ያሳያል። ስድስተኛ ታለንት ወይም ተሰጥኦ ነው። እያንዳንዱ ሰው ውስጥ የተደበቀ ተፈጥሯዊ ስጦታ አለ። ትምህርት ይህንን ተሰጥኦ ፈልፍሎ በማውጣት በማረምና በታላቅ ስራ እንዲውል የማድረግ ሚናው ከፍተኛ ነው። ሰባተኛ ኢንተረስት ወይም ፍላጎት ነው። ኢንተረስት ትምህርት አዳዲስ ነገሮችን የማወቅ ጉጉትን ይጨምራል። ዓለምን በተሻለ መነጽር ለመመልከትና ለፈጠራ ስራዎች ንቁ ፍላጎት እንዲኖር ያነሳሳል። ስምንተኛ ኦፖርቹኒቲ ወይም እድል ነው። ትምህርት ወደ ስኬት የሚወስዱ የዝግ በሮችን ይከፍታል። በታጠቀው እውቀትና ክህሎት አማካይነት አንድ ሰው በሕይወቱ የሚመጡ መልካም አጋጣሚዎችን በቀላሉ ተጠቅሞ ራሱንና ማህበረሰቡን እንዲለውጥ ያስችለዋል። ዘጠነኛ ናሽናሊቲ ዜግነት ሀገራዊ ስሜትን ያጎናጽፋል። ትምህርት በአንድ ሰው ለሀገሩ ያለውን ግዴታና መብት እንዲያውቅ ያደርጋል። በሀገራዊ ፍቅር የታነጸ ለሀገሩን እድገት የሚቆረቆርና የሚሰራ ዜጋን ማፍራት መቻል ነው። የትምህርት ዋና አስፈላጊነቶች ስንመለከት የመጀመሪያው አእምሯዊ እድገት የማሰብ የማመዛዘንና ችግሮችን በፈጠራ የመፍታት አቅምን ያዳብራል። ሁለተኛው የስራ ዕድልና የኢኮኖሚ ተጠቃሚነት ማረጋገጥ ነው። ተፈላጊ እውቀትና ሙያ በማስታጠቅ የተሻለ የኑሮ ደረጃ ለመድረስና ስራ ለመፍጠር ያስችላል። ሶስተኛ የተሻለ ማህበራዊ ኑሮ፣ ሰብአዊነትን፣ መከባበርና ህግ አክባሪነትን በማስተማር ሰላማዊ ማህበረሰብ እንዲፈጠር ያደርጋል። አራተኛ ግላዊ ነፃነትና
እምነትን ያጎናጽፋል። ከዚህ አኳያ በራስ መተማመንን ይገነባል። ስለ ዓለም ያለንን ግንዛቤ በማስፋት ጤናማ ውሳኔዎችን እንድንወስን ይረዳል። ስለሆነም ይህ የፖሊቴክኒክና ሙያ ኮሌጅ ይህን ከላይ የተጠቀሱትን ዓላማዎች አንግቦ ሲሰራ በሀገሪቱ ብቁ ተነሳሽነትና የፈጠራ ክህሎት ያለው የሰራተኛ ኃይል በመፍጠር በሀገሪቱ ድህነትን ማስወገድና ለማህበራዊና ኢኮኖሚያዊ እድገት አስተዋጽኦ ማድረግ እንዲሁም የሚተገበረው በሁሉም የኢኮኖሚ ዘርፎች ፍላጎት ላይ የተመሰረተ ከፍተኛ ጥራትና ያለው ስልጠና በመስጠት በሁሉም ደረጃ በእውቀታቸው ክህሎታቸውና በአመለካከታቸው የበቁና የነቁ ምሁራንን ማፍራት ነው። ቴክኒክና ሙያ ስልጠና ዘርፍ ሰልጥናችሁ የተማሪዎችን ስነልቦና በእውቀት የገነባ የተወዳዳሪነት መንፈስን የሚጨምርና ተወዳድሮ አሸናፊነትን የሚያረጋግጥ ነው። የችግሮችን ሁሉ መውጫ መንገድ እናንተ ቴክኒካል ስልጠና ሰልጥኖ ተወዳዳሪና ብቁ የሆነ ትውልድ እንዲሁም በብቃቱ ያለፈ በአእምሮ ብስለት የተገነባ ተማሪ ማፍራት ሲቻል ነው። ሀገር ተረካቢ ትውልድ ማፍራት ላይ አተኩረን በመስራት የችግር መውጫ መንገዳችን ስራ ፈጣሪ ተለውጦ ለዋጭ ብቁ ሰልጣኝን ማፍራት መቻል ነው። አሁንም ከምርጡ ኮሌጅ ለምረቃ በመብቃታችሁ ተመራቂ ተማሪዎችና ወላጆች እንኳን ደስ ያላችሁ። ውድ የዚህ አንጋፋ ኮሌጅ አመራሮች፣ አስተዳደር ሰራተኞችና መምህራን አራት ዋና ዋና ሚናዎችን አንግበው ለዚህ ኮሌጅ ማህበረሰብ ከፍተኛ አስተዋጽኦ አበርክተዋል። ይህም በመጀመሪያ ደረጃ እውቀት አፍላቂነታቸው ነው። ወረዳዊ ችግሮችን በጥናትና በምርምር የመፍታት ስራ ሰርተዋል። ሁለተኛ አቅጣጫ አመላካች ሆነዋል። ለሴክተር ተቋማት ሳይንሳዊ ግብዓት ማቅረብ የቻሉበት ሁኔታ አለ። ሶስተኛ ትውልድ ቀራጭነት ነው። ክህሎትና ስነ ምግባር ያለው ዜጋ በማፍራት በኩል ይሄው ዛሬ የሚመረቁ ተማሪዎችን ጨምሮ ከዚህ በፊት የተመረቁትን በክህሎትና በስነ ምግባር የታነጹ እንዲሆኑ አድርጓል። አራተኛ አርአያነት ነው። በንግግር ሳይሆን በተግባር ለህዝብ መቆምን በማሳየት ይሄው በሳይንሳዊ እውቀት ክህሎት አመለካከት የታነጹ በተግባር ብቃታቸው የተመሰከረላቸው የተለያዩ የሲኦሲ ምዘናን ያለፉ እንቁ ተማሪዎቻችሁን በማስመረቃችሁ ለመምህራን ለእናንተም በድጋሜ እንኳን ደስ አላችሁ ለማለት እወዳለሁ። ዛሬ ለምረቃ የበቃችሁ ተመራቂዎቻችን በክልል አቀፍና ሀገር አቀፍ ውድድሮች አሸናፊ ብቁና ተወዳዳሪ ተመራቂን ለማፍራት መሆኑን አውቀው ይህ ምረቃ በዚህ መልኩ እንዲደረግ እንዲሁም ለዚህ ምረቃ ማሳካት አኩሪ ስራ የሰሩ የትምህርት ባለድርሻ አካላትና ወላጆች በሙሉ በተመራቂ ተማሪዎች ስም እና በአስተዳደር ምክር ቤቱ ስም እያመሰገንኩ በቀጣይ ተመራቂዎቻችን ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ በመሆን ራሳችሁና ቤተሰቦቻችሁን ብሎም ሀገራችሁን የምትጠቅሙና ተለውጣችሁ የምትለውጡ እንደምትሆኑ አልጠራጠርም። የተከበሩ አቶ ሁንያሮ ጌጤ የዋና ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበሩ አቶ ዮናስ አለሙ የጋሸና ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የፖሊቴክኒክና ሙያ ማሰልጠኛ ኮሌጅ የትምህርትና ስልጠና ቦርድ አባላት፣ የተከበራችሁ የሴክተር መስሪያ ቤት ኃላፊዎች፣ የተከበራችሁ የተመራቂ ቤተሰቦች፣ የተከበራችሁ የፖሊቴክኒክና ሙያ ማሰልጠኛ ኮሌጅ አሰልጣኞች፣ አስተዳደር ሰራተኞች፣ የተከበራችሁ ውድ ተመራቂዎች፣ የተከበራችሁ ለዚህ ፕሮግራም ጥሪ የተደረገላችሁ ክቡራትና ክቡራን፣ ከሁሉ አስቀድሜ እንኳን ለስድስተኛ ዙር የፖሊቴክኒክና ሙያ ማሰልጠኛ ኮሌጅ የምርቃት ፕሮግራም አደረሳችሁ አደረሰን። የፖሊቴክኒክና ሙያ ማሰልጠኛ ኮሌጅ በ2005 ዓ.ም ክልሉ ከከፈታቸው 10 ኮሌጆች አንዱ ሲሆን በእስካሁን በቆይታው በተለያዩ ዓመታት 4392 ሰልጣኞችን አሰልጥኖ ያስመረቀ ሲሆን እነሆ ዛሬ ደግሞ ለስድስተኛ ዙር በይፋ 63 ሰልጣኞችን ለማስመረቅ ከዚህ ደርሷል። ኮሌጁ ህዳር 12 2003 ዓ.ም ቅን ሀሳብና ቀድሞ ስለ ቴክኒክና ሙያ ስልጠና ግንዛቤ በነበራቸው የወቅቱ የዋና ወረዳ አመራሮችና አጠቃላይ የህብረተሰብ ክፍሎች ባደረጉት አሻራ ማስቀመጥና ግንባታው ሁሉም የህብረተሰብ ክፍል በአርማ አማካኝነት 3 ወርክሾፖችን፣ 1 አድሚኒስትሬሽን እንዲሁም 1 ብሎክ የመማሪያ ክላስ ገንብተው ዛሬ ላለንበት ራዕይና ተልዕኮ መሳካት ትውልድ የሚረሳው የብርሃን ችቦ አስቀምጠዋል። ክቡራትና ክቡራን፣ ኮሌጁ እስካሁን በተለያዩ የስልጠና መስኮች አስመርቆ ለገበያውና ለመንግስት ሴክተር መስሪያ ቤቶች በማቅረብ
እንደ ሀገር የተቀመጠው የቴክኒክና ሙያ ድርሻ እየተወጣ እንዲሁም ዜጎች በአቅራቢያቸው ሆነው ብዙዎች ሳይወጡ ስልጠናውን መውሰዳቸው ሚናው የጎላ ነው። እስካሁን ጎልተው ኮሌጁ ስም ከፍ አድርገው ያስጠሩ የኮሌጅ ተመራቂዎች በትልልቅ ድርጅቶች እየሰሩ ያሉ የኮሌጅ ተመራቂዎች ብርሃን ካሳ በመንገድ ፕሮጀክት፣ ብርሃን ታደሰ በአዲስ አበባ በፈርኒቸር መገጣጠም፣ እየበሩ በሐዋሳ የኤሌክትሮኒክስ እቃዎች መገጣጠም፣ በኮሌጁ በአውቶሞቲቭ ኢንስትራክተር የሚጠቀሱ ጭምርና እስከ ስራ ቡድን የደረሱና በሌሎችም ሴክተሮች አመራር እና ስራ ቡድን የደረሱ የኮሌጁ ፍሬዎችን ማግኘት የተለመደ ሆኗል። ውድ ተመራቂዎች፣ በዛሬው ዕለት ለምረቃት የበቃችሁ ተመራቂዎች በብዙ ውጣ ውረድ እና ያለፋችሁ በመሆኑ ከእስካሁን ዓመታት ተመራቂዎች ይህን ልዩ ያደርገዋል። የቴክኒክና ሙያ ስልጠና ክህሎት፣ እውቀትን እና ፈተና መቋቋም የሚያስችሉ መሆናቸው የወሰዳችኋቸው የስልጠና ኮርሶች ያወሳሉ። በመሆኑ ወደፊት በስራ ገበያው ስራዎችን ሳትለቁ በሕይወታችሁ ያቀዳችሁት እቅድ መሳካት እንዲሁም ተጨማሪ ቢዝነስ ሊያሰሩ የሚችሉ ሙያዎችን በመማር የኮሌጁን ራዕይና ተልዕኮ የበለጠ እንደምታሳኩ ሙሉ እምነት አለን። በድጋሚ እንኳን ደስ አላችሁ፣ እንኳን ደስ አለን። አመሰግናለሁ። ትይዛላችሁ፣ ሁላችሁም ትይዛላችሁ። አሁን ከቀኝ ወደ ግራ ታዞራላችሁ። ከዚህ ሰዓት ጀምሮ ውድ ተመራቂዎቻችን የተመረቃችሁ መሆኑን አበስራለሁ። ኮንግራቹሌሽን፣ እንኳን ደስ አላችሁ። የመጣው ከአይሲቲ ዲፓርትመንት ሌቭል 4 ነው የመጣሁት እና መቀጠልም በቃ ለሌቭል 4 ተምረን የደረስነው ስለተሰማኝ ስሜት በጣም ደስ ይላል። በቃ መግለጽ አልችልም። በጣም ቴንኪው፣ አመሰግናለሁ። በመጀመሪያ ሁላችንም እንኳን ደስ ያላችሁ ማለት እፈልጋለሁ። በመቀጠል የዘንድሮ ተመራቂዎች በጣም በኢንፎርሜሽን ቴክኖሎጂ ነው፣ ሁሉም ዌብ ዳታቤዝ ኤንድ አድሚኒስትሬሽን ናቸውና በጸጥታ መዋቅር ችግር መሀል ሆነው ለዚህ በመብቃታቸው በጣም ደስ ብሎኛል። አሁንም እነዚህ ተማሪዎች ተመርቀው ስራ ፈላጊ ብቻ ሳይሆን ስራ ፈጣሪ መሆን እንዳለባቸው ነው ያሳሰብናቸውም። አሁንም ያሉት በዚህ ልክ ነው። ከዛ በተጨማሪ ለወረዳው አመራሮችና የወረዳው ሰራተኞች በሙሉ በጣም አመሰግናለሁ እላለሁ። ይበቃኛል። Thank you.